በጉልበት ኢትዮጵያ ውስጥ ስልጣን መያዝ አይቻልም። እባካችሁ ወንድሞቼ ከሰሜኑ ጦርነት ተማሩ ነው ማለት አይቻልም። ኢትዮጵያ ውስጥ የሚፈቀደው በህግ ብቻ ነው። እሱም ህገ መንግስቱ ነው። የስልጣን ባለቤት የሚያደርገው ደግሞ ህዝቡ ነው። ይሄ ታጥቄ አድማ በትኜ መንገድ በትኜ ስልጣን እቀይራለሁ የሚባል ነገር በፍጹም አይታሰብም። አንደኛው ያለው ችግር ይሄ ነው። ሁለተኛው ደግሞ ቅድም ያልኩሽ ነው። የዘር ካባ ይለብስና የሱን ያጥንት ፖለቲካ ወደዛ ይወርውር። በዘር ካባ መጥቶ መንገድ ኮልኩሎ ህዝብን አሳምጾ ወጣቱን አሳምጾ እንደዛ አድርጎ የሚባል ነገር የለም። እነዚህን ደግሞ እንከላከላለን። ይሄንን ኃይል ይሄንን የከባቢያችን አትጠራጠሩ መልክ እናስይዘዋለን። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት በሙሉ አንደኛ የክልላቸውን ጸጥታ ይጠብቁ ነበር። ሁለተኛ ከኛ ጋር ሆኖ አብረው ይሞቱ ነበር። ምንም ጥያቄ የለው። ከኛ ጋር አብረው ሞተዋል። ከኛ ጋር ህይወታቸውን አሳልፈዋል። ከኛ ጋር ቆስለዋል፣ ደምተዋል። ይህ ኃይል ይሄን የመሰለ ትልቅ ኳሊቲ ያለው ግን ይሄን በሙሉ ግን እኛንን እየመራናቸው ያለ ነው። መከላከያ ነው የሚያስተባብራቸው የሚመራቸው። በክልል ጸጥታ ኃይልም አገር በሚጠይቀው ሰላም ኃይልም ይሄን የሚያሉ ይሄን ኃይል መልክ ለማስያዝ ጥንካሬያቸው ይሄ ነው። ግን ደግሞ አወቃቀሩ ደግሞ ጉለት አለው። አሁን ሁለት ነገር መለየት መቻል አለብን። የልዩ ኃይሉን ጥንካሬ መስዋዕትነትና ልፋት ሌላ ነው። ሁለተኛ ደግሞ እጥረቶች አሉ። እንደ ሀገር እጥረቶቹን የሚገልጸው ምንድነው? ሪፈራንሱ ህገ መንግስት ነው። ከህገ መንግስት አንፃር ስናይ እነዚህ ኃይሎች ህጋዊ አይደሉም። ህገ መንግስቱ እውቅና አይሰጣቸው። ለክልል ኃይል የሚሰጠው መደበኛ ፖሊስን ብቻ ነው። ህገ መንግስቱ የታጠቀን ኃይል የሚሰጠው አንደኛ መከላከያ፣ ሁለተኛ ፌደራል ፖሊስ፣ ሶስተኛ ደግሞ መደበኛ ፖሊስ። ከዚህ ውጭ ህገ መንግስቱ አይልም። ይህ ኃይል ህጋዊ አይደለም ማለት ነው አወቃቀሩ አንድ። ስለዚህ ወደ ህጋዊ መስመር እናስይዘዋለን። ወደ ህጋዊ መስመሩ እንዲገባ እናደርገዋለን ነው። በሌላ አነጋገር ኢትዮጵያ 14 ሬንጀር አይቻልም። 2 ሬንጀር ነው የሚፈቀደው። አይደለም ለህዝቡ ለኛ ለወታደሮች መለየት አቅቶናል ሬንጀሩ። ይሄ አይቻልም። አንዱ ጥናቱ የሚያጠነጥነው ነገር ህጋዊ መስመር ማስያዝ እንዳለብን። ሁለተኛ ይህ ኃይል አገነባቡ ብሔር ተኮር ነው። ምን ማለት ነው ብሔር ተኮር? ብሔር ተኮር ማለት ደግሞ ለኦሮሞ ህዝብ ሞታለሁ ብሎ ቃል ይገባል። አማራውስ ጉዳዩ አይደለም ማለት ነው። በግልጽ አማርኛ ጉዳዩ አይደለም። አማራው ደግሞ ይመጣና ለአማራ ህዝብ ሞታለሁ ይላል። ኦሮሞውስ ጉዳዩ አይደለም። ብሔር ተኮር ስለሆነ አገር አቀፍ የሆነውን አብሮነት የመኖር የህዝቦችን አንድነት ይሸረሽራል። አንደኛ ብሔር ተኮር መሆኑ እጥረት አለበት ማለት ነው። ሶስተኛው ነገር ደግሞ በዚህ ኃይል ላይ የአገሪቷን የፖለቲካ መፍቻ መንገድ አበላሽቷል።
የፖለቲከኛው መፍቻ መንገድ ያበላሸው በምንድን ነው? በየትም ሀገር በእኛ ህገ መንግስት ፖለቲካና ጉልበት አብሮ አይሄዱም። በእኛ ሀገር ፖለቲካና ጉልበትን የሰጠው ህገ መንግስቱ በህዝብ ለተመረጠ ብቻ ነው። ስለዚህ ፖለቲከኛው በሐሳብ ማሸነፍ ሲያቀተው ሌላ በትራለው ማለት ነው። የታጠቀውን ኃይል ያነሳል። 3 ዓመት ሙሉ ጦርነት የቆየ ነው። ለምንድን ነው? ፖለቲከኛና ኃይል ተገናኘ። ትግራይ ላይ ፖለቲካውን ያዙ፣ ወታደር ፈጠሩ። ስለዚህ አርፈ ተቀመጥ፣ ኢትዮጵያን እንበትናታለን፣ እንዲናረጋታለን፣ እንዲናረጋታለን፣ እንዲናረጋለን ተዋል። የመፍቻ መንገዱን አበላሸው። አንዱ ጥናቱ የሚያዞረው ሶስተኛው ነገር ይሄ ነው። አራተኛ ያለበት እጥረት የብሔራዊ ለአገር እና ለሁሉም ህዝቦች የሚሞተውን ኃይል መገዳደር ቻለ። ተገዳዳሪ ኃይል ተፈጠረ። አንተምተው ለማለት ጉልበት አለኝ ማለት ጀመረ። ይሄ በማናየ ነው 3 ዓመት ጦርነት የቆየ ነው በዚህ ነው። ስለዚህ ነው ጥናቱ ህገ መንግስቱ ወደሚለው ይሄ ጥናቱ ህዝቡም ሆነ በሌላም የተደረገው ይሄ ኃይል ልክ አይደለም ማለት ከጀመረ 3 ዓመት 4 ዓመት አድርጓል። ግን የትኛውን እናስቀድም ነው? ለምንድን ነው ታዲያ በጊዜው በሰዓቱ እንዲህ ያላረጋችሁት ከሆነ የነበረው ስርዓት ሌላ ችግር ስለነበረው ነው። አሁን ያለው ደግሞ ደረጃ ሰጠ። መጀመሪያ ይሄን ኃይል የኛ የራሳችን ኃይል ነው እንጠቀምበት። ሁለተኛ ትልቁን ኃይል ወደ ትክክለኛው ቦታው ልኬታው እናምጣው። ይሄኛው ኃይል ግን የአማራ፣ የኦሮሞ፣ የጋምቤላ፣ የቤኒሻንጉል፣ የሲዳሞ፣ የደቡብ ሶስቱም፣ የሶማሌ፣ የአፋር ሁሉም ልዩ ኃይል አለው። ይህ ኃይል ግን ቅድም እንዳልኩት ከኛ ጋር የሞተ የተሰዋ ነው። ይሄንን ኃይል እንደገና ሪፎርም እናርገው፣ ሪፎርም አድርገን እናደራጀው የሚል ውሳኔ ነው የተወሰነው። እንበትነው አላለም። ትጥቁን እናስፈታው አልተባለ። ሪፎርሙ ደግሞ እንዴት አድርገን ነው የምናደርገው? እንዳቅም ወስደን መከላከያ መግባት ያለበት መከላከያ እናስገባው። ፌደራል ፖሊስ የሚገባው ፌደራል ፖሊስ እናስገባው። መደበኛ ፖሊስ መሆን የሚፈልገው ደግሞ መደበኛ ፖሊስ እናርገው። ይሄ ምን ክፋት አለው? ህግ ማስያዝ ይሄ እኮ የክፋት ጉዳይ አይደለም። ይሄ እኮ የህገ መንግስቱ ጉዳይ ነው። ጊዜ የሰጠነውም ስላልደረስንበት ነው። ሌላ ችግር ስለነበረ ነው ሀገሩ። ይሄንን ኃይል ተጠቅመን ወደ ህጋዊ መስመር እናስገባው። ስለዚህ ፕሮግራሙ ወደ መከላከያ ማስገባት፣ ወደ ፌደራል ፖሊስ ማስገባት፣ ወደ መደበኛ ፖሊስ ማስገባት ነው። በማን? በራሱ ምርጫ። በምን? ክብሩን በማይነካ፣ በምን? ሞራኑን በማይነካ፣ በምን? ጥቅሙን በማይነካ ወደዚህ ኃይል እናስገባው። ይሄን የተያዘው ፕሮግራም ይሄን ይዘን አፈጻጸሙ ላይ ደግሞ እኩል እናደራጀዋለን። ይሄንን ወደዚህ ከመሄዳችን በፊት አፈጻጸሙ ላይ ምንድነው የተደረገው? ይሄ ጥናት ለሚወስነው አካል ነው የቀረበው። የሀገሪቷን የጸጥታ ኃይል እንዳቅም ለመጠቀም፣ የክልሎቹን ልዩ ኃይል እንዳገን ለመጠቀም ይሄ ጥንካሬ አለው፣ ይሄ ደግሞ እጥረት አለው። ጥንካሬውንና እጥረት የምንለውን ደግሞ ሪፈራንሳችን ህገ መንግስቱ ነው። ጥናታችን መነሻ የሚያደርገው ደግሞ የሌሎች ሀገሮች ልምድ ነው። ጥናቱ መነሻ የሚያደርገው ደግሞ እኛ ጋር የደረሰው ጠባሳ ነው ብለን ለሚወስነው አካል ሁሉም ክልሎች ባሉበት፣ የክልል አመራር ባሉበት፣ ሁሉም የመንግስት አመራር ባሉበት ጥናቱ ላይ ለረጅም ጊዜ ተወያይተው ወሰኑ። ይህንን ጥናት ሊያስፈጽም የሚችል አንድ ብሔራዊ ኮሚቴ መቋቋም አለበት አሉ። ያ ብሔራዊ ኮሚቴ ከመከላከያ፣ ከብሔራዊ ደህንነት፣ ከፌዴራል ፖሊስ፣ ከህግ፣ ከፖለቲከኞቹ ሆኖ ተቋቋመ።
የተቋቋመበት ዋነኛ ምክንያት ምንድነው? አፈጻጸሙ ላይ ጉለት እንዳይኖረው ነው። በጥንቃቄ እንዲሰራ ነው። አቅም እንዲሆን ነው። ይሄን አድርገን ነው እየሰራን ያለነው። ይሄ በየትኛው መንገድ ለኛ ለወታደሮቹ ደስተኞች ነን፣ ለህዝቡ ደግሞ የበለጠ ደስተኛ ነው። ብሔርን የማያ ዘርን የማይመርጥ ኢትዮጵያዊ የሆነ የጸጥታ መዋቅር መገንባቱ ከማንም በላይ ደህንነቱን የሚጠብቅለት ኃይል መኖሩ ከማንም በላይ ህዝቡ ይፈልገዋል። እኛም በየመንደሩ በየክልሉ ለሚደራጀው ኃይል ጋር ፖለቲከኛው ባመፀ ቁጥር ከሱ ጋር መጋጨት ሰለቸን። እኛ መዋጋት ያለብን ከኢትዮጵያ ውጭ ላለው ነው። ስለዚህ ይሄ ነገር አፈጻጸሙ ላይ ጥናት ቀርቦበት መንግስት ወስኖ ኮሚቴ ተቋቁሞ እኩል በጋራ ነው እየተፈጸመ ያለው። እዚህ ላይ 3 ነገሮች አሉ መጠቀቅ ያለብን። አንደኛ ትጥቅ ይፈታል። ለማን ነው የሚፈታው? ሁለተኛ ማን ፈታለው? ከየት መጣ? ለምን? ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት ለመጣው አላብራራዋለሁ ያለው የለም። እንደውም ሌላ ትጥቅ እንሰጠዋለን። አሁን እኮ ከካላሽን የተሻለ ብረት ታጠቅ ነው እያልን ያለ ነው እንጂ ትጥቁን ይፍታ አይደለም እያልን ያለ ነው። ከኛ ጋር ነው የሞተውና ወደ ህጋዊ መስመር እናስገባው እንጂ እንበትነው አላልንም። አንዱ ይሄ ነው። ሁለተኛ አንደኛውን ክልል ኃይል እንዲኖረው ሌላውን ክልል ግን ኃይል እንዳይኖረው ግን አናደርግም። ይሄ ኢትዮጵያ ውስጥ አይታሰብም። ክልሎች ሊይዙት የሚችሉት የጸጥታ ኃይል አንድ ብቻ ነው። እሱም መደበኛ ፖሊስ። ከዚህ ውስጥ አይይዝም። መደበኛ ፖሊስ ምን ማለት ነው? አድማ ብታ ያለው መደበኛ ፖሊስ አለው። ከዚህ ውጭ አይፈቀድለትም፣ ህጉም አይፈቅድም ነው። ሌላው ኃይል ግን ወደ ትክክለኛው የጸጥታ ኃይል መግባት መቻል አለበት። አፈጻጸሙ እኩል ነው እያደረግን ያለነው። አንደኛውን አሳብጠን አንደኛውን የምናደርገው አይደለም። የከተማ ቀልደኛ የሚያወራው ወሬ ነው። ለኛ ይሄ አይሰራም። ትልቅ ኃላፊነት ያለብን ሰዎች ነን። ሁለተኛ ኢትዮጵያን እኩል የምናይ ነን። ኢትዮጵያን የምንጠብቅ ነን። ስለዚህ አንደኛውን አሳብጠን አንደኛውን የምናደርግበት ነገር የለም። ሶስተኛው ፕሮግራም ደግሞ የታጠቁ ኃይሎች መፍታት አለባቸው። ለምሳሌ የትግራይ ክልል እንደማንኛውም ክልል መደበኛ ፖሊስ ብቻ ነው የሚኖረው። የታጠቀ ልዩ ኃይል የሚባል በፍጹም አይኖረውም። የኮ 3 ዓመት እኮ ታገልን። በሰላም ስምምነቱና ማዕቀፉ መሰረት ደግሞ እየሄደ ነው ያለው። ከባድ መሳሪያ እየተቀበልን ነው። ሌላውን ትጥቅ ደግሞ ይፈታል። ሲደመር በህገ መንግስቱ የጸጥታ ኃይል መከላከያ፣ ፌዴራል ፖሊስ ይኖራል። በክልሎች መደበኛ ፖሊስ ይኖራል። እንደገና ሲደመር 3 ሬንጀር ያያል የኢትዮጵያ ህዝብ፣ 30 ሬንጀር ያያል። ይሄ ነው እውነቱ። ስለዚህ ፕሮግራማችን መሰረት ደግሞ አፈጻጸሙ ላይ በሁሉም ክልል በሚባል ደረጃ ይሄንን ውይይት በየደረጃው ያለው አመራር ተወያይቶበታል፣ ተቀብሎታል፣ ደስተኛም ነው። ባንዳንድ የአማራ ከባቢና ዩኒቶች ካልሆነ በስተቀር አማራ ልዩ ኃይል የሚባለው አብዛኛው ተቀብሎታል። ይሄ ደግሞ በኮሙኒኬሽን ያለ ችግር ነው። ይሄን የኮሙኒኬሽን ችግር እየፈታ ነው ያለነው። አፈጻጸሙ ላይ የታየው ጉለት ይሄ ነው።
እንዲህ አይነት ነገር ሊኖር እንደሚችል ደግሞ ኤክስፔክት እናደርጋለን። አስበንም ነው የገባነው። ከዛ ውጭ ግን ባወጣነው ፕሮግራም መሰረት በአጭር ጊዜ ይህን ኃይል ወደምንለው ፕሮግራም እናስገባዋለን። ሁሉንም እኩል አድርገን ማለት ነው። ፕሮግራሙ ይሄ ነው። ወደፊት በሀገሪቱ ያሉ የጸጥታ ስጋቶች ተፈተው ዘላቂ የሆነ ሰላምና መረጋጋት እንዲፈጠር ምንድን ነው የሚጠበቅ ይላሉ? አሁን እዚህ ላይ በደንብ የኢትዮጵያ ሕዝብም ሌላውም ኃይል ልገልጸው የምፈልገው ነገር ምንድን ነው? አሁን ያለችበት የኢትዮጵያ ትናንሽ ክፋቶች ቀርተዋል ኢትዮጵያ ውስጥ። ያን ትናንሽ ክፋቶች ደግሞ በትናንሽ ሞት እናልፈዋለን። ምንም ጥያቄ የለው። ክፋቱ ምንድን ነው? ሁለት ነው። አንደኛው በጉልበት ኢትዮጵያ ውስጥ ስልጣን መያዝ አይቻልም። እባካችሁ ወንድሞቼ ከሰሜኑ ጦርነት ተማሩ ነው የምለው። አይቻልም። ኢትዮጵያ ውስጥ የሚፈቀደው በህግ ብቻ ነው። እሱም ህገ መንግስቱ ነው። የስልጣን ባለቤት የሚያደርገው ደግሞ ህዝቡ ነው። ይሄ ታጥቄ አድማ በትኜ መንገድ በትኜ ስልጣን እቀይራለሁ የሚባል ነገር በፍጹም አይታሰብም። አንደኛው ያለው ችግር ይሄ ነው። ሁለተኛው ደግሞ ቅድም ያልኩሽ ነው። የዘር ካባ ይለብስና የሱን ያጥንት ፖለቲካ ወደዛ ይወርውር። በዘር ካባ መጥቶ መንገድ ኮልኩሎ ህዝብን አሳምጾ ወጣቱን አሳምጾ እንደዛ አድርጎ የሚባል ነገር የለም። እነዚህን ደግሞ እንከላከላለን። ይሄንን ኃይል ይሄንን የከባቢያችን አትጠራጠሩ መልክ እናስይዘዋለን። ኦሮሚያ ጋር የሚንቀሳቀስ ሸኔ ያለ፣ በምዕራብ አካባቢ ደግሞ የተወሰነ የሚንቀሳቀስ ኃይል አለ። ይሄን ኃይል ቅድም ባልኩት መንገድ ከቻለ በሰላም ይምጣና ይደራደር፣ ካልቻለ ግን እናጠፋዋለን። አይታሰብም። ይሄ እናጸዳዋለን። እንደሚጸዳው እኮ ከመንግስት ጋር ከክልል መንግስት ጋር ቢደራደር ነው የሚሻለው። ትጥቁን ፈቶ በሰላም ቢቀጥል ነው የሚሻለው። ይሄ ምንም ጥያቄ የለውም። የሀገራችንን ሰላም እናረጋጋዋለን። ህዝቦችን በሰላም ገብቶ የሚወጡበት እናረጋለን። መንገድ የሚዘጋበት ህዝብ አናረገው። አብሮነቱን ይዘን እናስቀጥላለን። የአብሮነቱ ነቀርሳ የሆኑትን እየለቀምን እንጠርጋለን። ከዛ በኋላ ትልቁ ጠላታችን ጋር እንሰለፋለን። ትልቁ ጠላታችን ደግሞ ከኢትዮጵያ ውጭ የሚመጣው ነው። ለዛ ደግሞ ራሳችን እናዘጋጃለን። ስለዚህ ይሄ እንደሆነ መታሰብ አለበት። እዚህ ላይ ግን መግለጽ የምፈልገው ነገር ሶስት አካሎች ነው። አንደኛውና ትልቁ የኢትዮጵያ ህዝብ ነው። የኔና የኔ ጓደኞች የማይገባን ነገር አለ። ኢትዮጵያ ትፈርሳለች ይሉናል። ሲያስፈራሩን ነው። በንግግር ካፈረሷትማ 60 ዓመት አድርገዋል። ኢትዮጵያ የተዋቀረችበት መንገድ የምትፈርስ አይደለችም። ኢትዮጵያን በቅጡ ላወቃት የኢትዮጵያን ህዝብ አያስፈራሩት። ኢትዮጵያ ትፈርስብሃለች፣ በሃይማኖት መተው በዘር መተው ልትበተንብህ ነው አይበሉት። እነሱ ያመጡት እሳት ደግሞ ከማንም በላይ የምንጎዳው ደግሞ ህዝቧና ወታደሮቹ ነው። እንደዛ የሚሉ ሰዎች ምላጭ አይሰው፣ ህዝቦችን አይጋፈጡ። ስለዚህ አንድ መከላከያ እንዲኖርህ ከጎናችን መሆን አለበት። የኢትዮጵያ ህዝብ ሰላምህ እንዲታወክ አትፍቀድላቸው። ሰላምህን የሚጠብቀው ያንተ ባሪያ የሆነውን የመከላከያ ኃይል ብትጠብቀው ነው የሚሻለው። አንደኛው መልእክት ይሄ ነው። ሁለተኛው መልእክት ለጽንፈኞቹ ነው። አገር ውስጥም ሆናችሁ ከሀገር ውጭም ሆናችሁ በሰላም ለሚኖረው ህዝብ ማዘን አለባቸው። ሁሉም አማራጭ ኢትዮጵያ ውስጥ አለ። በጉልበት ነው የምትሉን
በአመጽ ነው የምንገለብጠው የምትሉን ግን ደም ከመክፈል ውጭ ሌላ ምንም የምታመጡት ነገር የለም። ለዚህ በጣም 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 ዝግጁ የሆነ ኃይል አለ። ይሄ አያዋጣም። አንደኛ ህዝብ ነው ያስኩት። ኢትዮጵያ ውስጥ አንደኛ የሚባል ህዝብ የለም፣ ሁለተኛ የሚባል ህዝብም የለም። ማንም ከማንም አይበልጥም። እኩል የሚኖርባት ናት። እኩል የሚኖርባትን ኢትዮጵያ ደግሞ መጠበቅ ግዴታ አለብን። እኛ የተገመድንበት ገመድ ልዩ ነው። እኛ የተገመድንበት አገማመድ በቅጡ ወቀው። ይሄ በጉልበት የሚባል ነገር እንደማይሰራ ግልጽ መሆን አለበት። ሶስተኛው ፖለቲከኛው ኃይል ነው። እናንተ ሙያ ጋር አልገባንም ስለማይመለከተን እኛ ላይ ግን አትግቡ። እኛ ላይ መግባት የሚፈቀድላችሁ ህዝብ ሲመርጣችሁ ብቻ። ህዝብ ካልመረጣችሁ እኛ ጋር አትግቡብን። የእናንተ ሙያ ላይ እንዳልገባን ሁሉ እኛ ሙያ ላይ አትግቡ። ይሄ ትልቅ ባውንደሪ ነው። ከቻላችሁ ህዝቦች አብረው እንዲኖሩ ፖለቲካውን ቀይሩት። እኔ ነኝ አንደኛ የሚለው ፖለቲካ ኢትዮጵያ ውስጥ እንደማይሰራ ይገባችሁ። በጉልበት ኢትዮጵያ ውስጥ ስልጣን መያዝ እንደማይቻል ከትናንትናው ጦርነት ይገባችሁ። የኢትዮጵያን አብሮነት አትሸርሽሩት። ግን ይሄ እናንተ ጉዳይ። የእናንተን ያጥንት አብዮት መከላከያ ውስጥ የጸጥታ ኃይሉ አታምጡት። ስለዚህ እንደ ሀገር ተከባብረን በየሙያችን ነው መስራት ያለብን። የኢትዮጵያ መከላከያ ሰራዊትና የብሔራዊ ደህንነት ፌዴራል ፖሊስ የጀመርነው ሪፎርም አጠናክረን እንቀጥላለን። አሁን ያለውን ነገር በየደረጃችን እናውቀዋለን። ሁሉንም ችግሮች ዋጋ እየከፈልን እየደማን እየሞትን ትቀጥላለች ኢትዮጵያ። ስለዚህ ይሄ እንደሆነ ተረድቶ መላው የክልሎች የጸጥታ ኃይል በጀመርነው ፕሮግራም ተስማምተን በሄድንበት እየተስማማን በሰራነው መንገድ በፕሮግራማችን መሰረት እንድንሄድ ከጎናችን ነው። ህዝቡም ከጎናችን